አንድ ወር ለኔ የህይወቴ ጥጓ ናት ማለት እችላለሁ። ማንም ሰው ልጁ እንደዛ ኮማ ውስጥ ገብታ እንደማየት የሚያስጠላና ልብ የሚሰብር ነገር የለም። ለስድስት ቀን አትነቃም ተብሎ ነበር። እግዚአብሔር ይመስገን በአራተኛው ቀን ነቃች እሷ። ሁለት ደም ስር መሆን ሲገባው በአንድ ደም ስር ነው ወደ ሳምቧ የሚሄደው ደም የሚያስተላልፈው ቱቦ። ካደገች በኋላ ሁለተኛ ሰርጀሪ ሊያስፈልጋት ይችላል ብለውናል። በልጄ በኩል ከእንደገና ነው የተወለድኩት። በእውነት እንኳን ደስ አለ። እንኳን አብሮ ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት ብዙ ነኝ። ከዚህ ቀደም የማዕዶት አባት ወጣት ናትናኤል ለልጁ በገጠማት ህመም ምክንያት ድረሱልኝ ሲል እንግዳችን ነበረ። ውጭ ሄዳ መታከም አለባት። በቃ ልቧ ላይ ሌላ አጥንት አለ። የልብ ቧንቧዋ ላይ ሁለት አጥንቶች አሉ። እነሱ መነሳት አለባቸው። ሁሌ የእሷ ነገር ውስብስብ ነው። በክትትሉ ጊዜ የእሷ ነገር ውስብስብ ነው የምንባለው። ልብ ክፍተት ብቻ አይደለም እዚህ አትሰራም፣ ውጭ ሄዳ መታከም አለባት ነው የምንባለው። እኛ ግን እሱን ወደ ጎን ትተን ጸበሉን ቁርባኑን እያደረግን ቆየን። ያ ነገር አሁን እያደገች ስትመጣ ለውጥ ታያላችሁ ተብለን ነበር። እንደዛ እንደተባለው በጣም ለውጥ አየንባት። ማታ ማታ እንቅልፍ አታገኝም። በቃ መተንፈስ ያቅታታል፣ እንቅልፍ ያቅታታል፣ ታቃስታለች። እጇ እንደዚህ ነው። በቃ ብቻ አብራችሁ ናችሁ ብታዩ ምን ያክል ከዚህ በላይ እንደምታዝኑ አውቃለሁ። ግን እንዴት ማዕዶት አልካት? ማዕዶት ያልኳት መሻገሪያ ናት። መሻገሪያ ማለት ናት፣ ድልድይ ማለት ናት። ማዕዶት ወደ ሌላኛው የህይወት ምዕራፍ ወደ አባትነት መሻገሪያ ስለሆነች ነው። ከልቤ እወዳታለሁ። እሷን አጥቼ መኖር አልፈልግም። እሷን ሳስብ የእሷን ህመም ሳይ እንዳልኩት እዛ መልእክተኛው ላይ ቀን በቀን እኔ እየሞትኩ ነው ያለሁት። ሰውዬ መሄድ ይመስላችኋል፣ ግን ውስጤ በጣም ተጎድቷል። በጣም እሷ ታክማ እንድትማ አላደረገው ነገር ዛሬ ከልጁ ጋር በደስታ ተመልሷል። እንኳን ደህና መጣ፣ እንኳን ደስ አለ። እንኳን ደህና ቆያችሁ። በጣም ደስ ብሎኛል እንደሆነ በስልክ ምስጋናውን ለማቅረብ ሞክረን የኔትወርክ መቆራረጥ እየተቸገረ ነበር፣ ግን በጥሩ ሁኔታ ህክምናው እግዚአብሔር ይመስገን በጥሩ ሁኔታ ሰምቻለሁ። እግዚአብሔር ይመስገን። እንኳን ደስ አላችሁ። እንኳን አብሮ ደስ አለ። ማዕዶትዬ እንዴት ነሽ? ደህና ነሽ? እንኳን ደስ አለሽ። ደህና ነሽ አይደለ? እስቲ የነበረውን ነገር ንገረን። መቼም በጣም ከባድ ነበር። በጣም ከባድ ጊዜ ነበር። ልጅ ጤና ማጣት። ልክ ነው። ያው እናንተ ጋር ከመጣሁ በኋላ ሙሉ የኢትዮጵያ ህዝብ ነው የተተባበረኝ። በእናንተም ድጋፍ ልጄን አሳክሜ መጥቻለሁ። ከባድ ነበር። እንግዲህ ያው በልጅ ማንም እንዲፈተን አልፈልግም። ማንም በልጅ መፈተን የለበትም እና ያቺ አንድ ወር ለኔ የህይወቴ ጥጓ ናት ማለት እችላለሁ። አንድ ወር ማለት ህክምናው ላይ ነበርኩ ሰዓት። በጣም አስቸጋሪ ጊዜ ነው። እንደዛም ሆኖ ከዛ ሁሉ ጭንቀት ከዛ ሁሉ መከራ ልጄን አሳክሜ እዚህ መጥቻለሁ። እግዚአብሔር ይመስገን። በጣም ምንድን ነበር የህይወቴ ጥግ ያልክበት? እንግዲህ መጀመሪያ ልጅህን ለማሳከም አቅም ማጣት የመጀመሪያው ፈታኝ ነገር ነበር። የልጅህን ጤና ማጣት ካወክበት ጊዜ ጀምሮ እንደ አባት ፊት የወጣኸው አንተ ነህ። ብዙ ጊዜ እናቶች ናቸው ለዚህ ነገር፣ አባትን ብዙ ጊዜ አናይም። አንተ ግን ልጅህን ይዘህ እንዲገጥሞኛል ያልከው አንተ ነህ። ከዛ ድጋፉ ከተገኘ በኋላ እዛ ከሄድክ ምን የተለየ ነገር ነበር? ያው እሷ በህክምና ላይ በነበረች ሰዓት ማንም ሰው ልጁን እንደዛ ሆኖ እንዲያይ አልፈልግም። የትኛውም ለምን ጥላትሽም አይሆንም። ማንም ሰው ልጁ እንደዛ ኮማ ውስጥ ገብታ እንደማየት የሚያስጠላና ልብ የሚሰብር ነገር የለም እና የህይወቴን ጫፍ ነው የደረስኩት ስልሽ ልቤ በቃ እንዴት ነው ፍስስ እንደሚል ነገር አይነት ስሜት ነው የተሰማኝ። እሷ ተሰርታ ከሰርጀሪ ክፍል ወደ አይሲዩ ሩም ስትገባ እናያት ነበር እና የመጀመሪያ ጊዜ ያየኋት ቀን በጣም ከባድ ነበር። በጣም እና እግዚአብሔር ይመስገን ሁሉንም በጥሩ ሁኔታ። አትነቃም ተብሎ የተነገራቸው የጊዜ ገደብ 6 ቀን ነበር። ለ6 ቀን አትነቃም ተባለ። ለ6 ቀን አትነቃም ተብሎ ነበር። እግዚአብሔር ይመስገን በአራተኛው ቀን ነቃች። እሷ ከባድ ሰርጀሪ የተሰራችው
እና እዚህ ደርሻለሁ። እንግዲህ እግዚአብሔር ይመስገን። ማዕዶትም በደንብ ጠንካራ ልጅ ነች። ማዕዶትዬ ደህና ነሽ? እንደምን ነሽ? እስቲ ሰላም በያቸው። ሰላም በያቸው። ደህና ናቸው? አሁን ደህና ነኝ በያቸው። የኔ ቆንጆ ሰላም በያቸው። ወዳቸዋለሁ በያቸው። በጣም ነው የሚወዱሽ የኔ ቆንጆ። ትፈራለች አይደለ? ትፈራለች በጣም። አሁን ደግሞ ከሕክምናው በኋላ ከተመለሰች በኋላ ሆስፒታል በጣም ነው የምትፈራው። እዛ ያለች ይመስላታል የትኛውን ቦታ ሶስታት። እንዴት ነበር ፕሮሰሱ? እንግዲህ ከልብ ጋር የተገናኘ ነው አይደለ? እንዴት ነበር? የእሷ የልብ ክፍተትና ያው ባለፈውም እንደተናገርኩት ሁለት ደም ስር መሆን ሲገባው በአንድ ደም ስር ነው ወደ ሳምቧ የሚሄደው ደም የሚያስተላልፈው ቱቦ እና እሱን በአርቲፊሻል መልክ ነው እንትን ያሉላት። እግዚአብሔር ይስጣቸው። እነሱም በጣም መልካም ሰዎች ናቸው። በጣም ረድተውኛል። እንደ አባት ሲንከባከባት ነበር ዶክተሩ፣ የሰራት ዶክተር። እንግዲህ ይህንን አማርኛ እንደሆነ ቢሰማልኝ በጣም ደስ ይለኝ ነበር። አባት ለእሷ የተፈጠረ ነው የሚመስለኝ። ዝም ብዬ ሳየው መጥቶ ነው ቀን በቀን የሚከታተላት ሁሉን ነገር የሚያደርጋት እና ብዙ ነገርም ብዬዋለሁ ስመጣ። እግዚአብሔር ይስጠው ባለበት፣ እሱም ፈጣሪ ይጠብቀው። አሜን። ዶክተር ማን ይባላል? ዶክተር አኖፕ ይባላል። እናመስግነው ብዬ ነው። እንደዚህ አይነት መልካም ዶክተሮች እንግዲህ ለሕክምና ህንድ የሚሄዱ ሰዎች ቁጥር ከተለያየ ዓለም ክፍል እጅግ በጣም ብዙ ነው። ከኢትዮጵያ ብዙ ነው። እዛ ብዙ ነገር የሚባሉ ነገሮች አሉ። ግን እግዚአብሔር ይመስገን በጥሩ ሁኔታ ነገሮች። አንድ ወር ቀላል አይደለም። የት አረፋችሁ? እዛው ገስት ሃውስ ነበር ከሐኪም ቤቱ የተሰጠን። ሐኪም ቤቱ ራሱን የሰጣችሁ? ስለዚህ አንድ ወር ብቻ ቆይታችሁን የተመለሳችሁት? አንድ ወር ቆይተን ጠቅላላ። አሁን ምንድነው ቼክአፕ አላት? ቼክአፕ እዚህ ያላት። ድንገት ወደፊት ካደገች በኋላ ሁለተኛ ሰርጀሪ ሊያስፈልጋት ይችላል ብለውናል። ያቺ የተቀየረልችላት ቱቦ ካደገች በኋላ አሁን የህፃን ልጅ ቱቦ ስለተገጠመላት ወደፊት ሜይ ቢ ሊቀየርላት ይችላል ተብሏል። አሁን ግን ጥሩ ጤንነት ላይ ነች። እዚህ ቼክአፕ አላት። ጥቁር አንበሳ ትከታተላለች። እግዚአብሔር ይመስገን። ማዕዶትዬ ደህና ነሽ አይደለም? ስንት ጊዜ ሆናችሁ ከመጣችሁ? አሁን አንድ ወር ሞላን። አይ በደንብ አገግማችኋል። በደንብ ረፍት አድርጋችኋል። ብቻህን ነበር ሄድከው? አይ ከባለቤቴ ጋር ነው የሄድኩት። ባለቤት ብዙ ወደ ሚዲያ እየወጣች አይደለም? አንተ ነህ ከፊት እየሆንክ ያለው። ልክ ነው። መጀመሪያ ምን የነበርኩ የወጣሁት የነበረው እሷ በጣም እንደምላችሁ በጣም ትፈራለች፣ ካሜራ ትፈጣለች። ግን ፎቶ እንኳን መነሳት ከኔ ጋር ፎቶ የላትም ሞባይል ላይ እንኳን ባሳይሽ። እና በዚህ አጋጣሚ በጣም ይቅርታ ልልሽ እፈልጋለሁ እዚህ ያለመገኘቷ። እንዲሁ ደስታዋን፣ ስሜቷ እንዴት ነበር? ደስታዋን የሚለውን ነገር ብንጋራት በሚል ነው ጠብቀናት የነበረው። እንግዲህ ማዕዶትም ከአንተ ጋር ነው መሰለኝ የተለየ አታችመንቷ? አዎ በጣም ከኔ ጋር አላት አይደለ? ያኔ ማዕዶት ያልኳት ብለህ ምክንያቱም ስትነግረን ነበረ። ስለዚህ ማዕዶትዬ እንግዲህ እንኳን ደህና ሆነች። ትልቁ ነገር እሱ ነው። በዚህ አጋጣሚ አሜሪካን ሀገር ያለችውን ትዝታን እጅግ በጣም ከልብ ማመስገን እንፈልጋለን። ቀላል ነገር አይደለም። መንገድን ማመቻቸት። ያገኛችሁት የተለየ ነገርም ነበር አይደለ? እስቲ ስለ ትዝታ ንገረኝ። ትዝታ ማለት እኔ ቁጭ ብዬ ለእሷ ማውራት አልፈልግም። እባክህ ቁጭ ብለህ ግድ የለም ለሴት አፕ እንዳይበላሽብን ትዝታ ቆሞ እንዳወራ አክብሮትህን ለመግለጽ በጣም እኔ ብዙ ጊዜ በስልክ ሳናግራት እንደ እናት ነው። በቃ እናቴም እህቴም ሁሉ ነገር ከማንምና ከምንም በላይ ከጎናችን ነበረች። ሰርጀሪ ኢቨን ስትሰራ በየሰዓቱ ትደውልልን ነበር። እዛ ባነበረን ሰዓት እሷን እግዚአብሔር ምንም ልላት አልፈልግም። እግዚአብሔር ባለችበት ልጆቿን ይጠብቅልኝ፣ እሷንም ብዙ ዓመት ያቆይልኝ ነው የምለው። በጣም ወድሻለሁ ትዝዬ። በተጨማሪ የጥቁር አንበሳ ዳይሬክተር የልብ ማዕከሉ ዶክተር ኤሌዘር እንደ ዶክተር ሳይሆን እሱም እንደ ወንድም ከመሄዳችን በፊት አንስቶ እስከምንመለስ እስካሁኗ ሰዓት ድረስ ከጎናችን አልተለየም። እግዚአብሔር ይስጥልኝ። ባላችሁበት እግዚአብሔር ይጠብቃችሁ። ሁላችሁንም የኢትዮጵያ ሕዝብ እግዚአብሔር ይስጥልኝ። ለእኔ እግዚአብሔር እንደረዳኝ እናንተንም ይርዳችሁ። ከልብ የሆነ ምስጋናዬን አቀርባለሁ። መስዬ አንቺም ሁሉን ነገር አሳክተሽልኛል። በአንቺ መንገድ ብዙ ሰዎችን አግኝቻለሁ። እግዚአብሔር ይስጥልኝ መስዬ፣ በጣም አመሰግናለሁ። በነገራችን ላይ ማዕዶት አሜሪካም ሀገር ሄዳ የምትታከምበት እድሎች መጥተው ነበር እንደምታስታውሰው እና አንደኛ የቅርብ ቤተሰብ የሸገር ኢንፎ ሚዲያ እንግዲህ አጋር የምንላት
አይታ በቃ እንቅልፍ አጣሁ ነበር ያለችው እና እዛም ሄዳ መታከም እንድትችል እዛ ያለ ዶክተር ሙሉ ሁኔታውን ሲረዳ እኔ ኃላፊነት ወስጄ መጥቼ ይዣት ሄጄ ታክማ ትመለሳለች በሚል ማዕዶት ያንተ ልጅ ብቻ ሳትሆን የሁሉም ልጅ ሆናለች። ህፃን ልጅ ገና አንደበቷን ባልፈታችበት እድሜ እዚህ ጋር መመኝ በማትልበት ሰዓት ህመሟን ማየት እጅግ በጣም ከባድ ነውና እግዚአብሔር ይመስገን ሁሉም ተረባርቧል። እንግዲህ የተሳካው የህንዱ ይሁን እንጂ እንግዲህ ትዝታም ያለቀሰች ነበር እኔ ጋር ስትደውል የነበረው እውነት ለመናገር በመሀል ደግሞ አንተ ጥፍት ስትል ይህ ሰውዬ ምን ሆኖ ነው ምንድን ነው ሁሉ እንል ነበርና በቃ ልክ እንዲህ የኔ ብሎ ጉዳዩን ዳር የሚያደርስ ሰው እጅግ በጣም ትልቅ አክብሮት ይገባዋል። ዛሬ አንተም በደስታ ከልጅህ ጋር ደስ ብሎ ያኔ እንባህን የገታህ ነበር። ዛሬ እግዚአብሔር ይመስገን ከዓይንህ ደስታ እንጂ እንባ አይደለምና እንደገና ነው የተፈጠርኩት ማለት እችላለሁ። እንደገና ነው የፈጠራችሁ። እንዴት አያት የኢትዮጵያ ህዝብ ሁሉም ማለት ነው በልጄ በኩል ከእንደገና ነው የተወለድኩት። እሷ መዳኗ ለእኔ በጣም ትልቅ ነገር ነው። በጣም አመሰግናለሁ መስዬ። በጣም የኢትዮጵያ ህዝብ ሁሉም እግዚአብሔር ይስጣችሁ። በጣም አመሰግናለሁ። ቀላል ነገር አይደለም። እግዚአብሔር ይመስገን። በእውነት እንኳን ደስ አለ። እንኳን አብሮ የጭንቅ ሌሊት አይነጋም እንደሚባለው ከባድ ጊዜያት ነው፣ ግን ዛሬ እሱ አልፎ በደስታ ነው። እግዚአብሔር ይመስገን። ይኸው እሷንም ቁጭ አድርገን እርግቧን ይዛ አይደል ማዶትዬ፣ ምንድን ነው ያልሺው? ምንድን ነች እርግብ? ትወጃታለሽ? እኔ ቆንጆ እኔ ማር። ስንት ዓመት ሆናት አሁን? 3 ዓመት ከ5 እኔ እናት። አሁን ትምህርት ቤት ትገባለች መስከረም ላይ። ተመስገን። እንኳን እግዚአብሔር ሁሉም መልካም አደረገ። ይህንንም ላገዛችሁ ለተራዳችሁ በአጠቃላይ ከልብ ማመስገን እንወዳለን። እንዳልከው ነው፣ ሰው በልጁ አይፈተን፣ በጤናው አይፈተን። አቅም ኖሮህ ብታደርገው አደባባይ ላትወጣ ትችላለህ። የአቅም ማጣት እንድትወጣ አድርጎሃል። እግዚአብሔር ይመስገን። እሱንም አላሳፈረህምና እጅግ በጣም ደስ ይላል። አሁን እንደ አዲስ ተፈጥሬያለሁ ብለሃል። መካሪ ሆነሃል። ስለ ህይወት ገብቷል። በጣም እግዚአብሔር ይመስገን። ማነች? ወፏ ነች። እስቲ ድምፅ የለሽም እንዴ? አውሪች ሞዱት ድምፁን ወሰዱት። ትሰራለች። በጣም ደስ ብሎናል በዚህ መልኩ ስላገኘናችሁ። ደስታህንም ለማጋራት ደስ ብሎኛል ብለን እንግዲህ ሁሌ ችግር ሁሌ ሀዘን እንትን ብቻ ሳይሆን ይሄ እርዳታ ብቻ ሳይሆን እንዲህም ደግሞ የሆነላቸው ሰዎች ሲያመሰግኑ ደስ ይላልና እንግዲህ መጀመሪያ የሚወጣው መልእክተኛው ላይ ነበር። እሱንም እናመሰግናለን። ለብዙ ሰው ደርሷል። እጅግ በጣም ከልብ እናመሰግናለን እና እንኳን ደስ አላችሁ እላለሁ። ማለት የምትፈልገው ነገር ካለ? ሁሉንም ነገር ብያለሁ። እግዚአብሔር ይስጥልኝ ሁላችሁንም። የመልእክተኛውን ስም ባለማንሳት በጣም ይቅርታ አድርጉልኝ። ያው በዛ ተከትቼው ነው። እግዚአብሔር ይስጥክ፣ ክፉ አይንካክለዋለሁ። እሱንም ሁላችሁንም እግዚአብሔር ይስጥልኝ። ልጅ ያርጋ ደግሞ እንገናኛለን። እውነት ነው። ትመረቃለች። አሁን ትምህርት ቤት ትገባለች አይደል እናት? ነይ እስቲ እኔ ጋር ነይ፣ አብረን ፎቶ እንነሳ። ያው እዛ ካሜራው ጋር ቆመሽ ፎቶ እንነሳ። ይቅር በቃ ይቅር። የተለየ መዝሙር ወይ ምናምን ትላለች? አትዘምርም? ቤት ውስጥ በጣም እንትን ናት። ሰው ግን ሞት ፈሪ ናት። በጣም ፈሪ። ውጪ ፈሪ ነች፣ የቤት አፈሌ ነች። ቤት ውስጥ አስቸጋሪ ናት። አሁን ደግሞ ታክማ ከመጣች በኋላ ለየት ያለ ጸባይ ነው። የተለየ ባህሪ ያሳየች። የተለየ ያቺኛዋ ማዶት ጠፍታ ሌላ ልጅ ሆነች። በጣም ያ በሽታውን ነበር መጀመሪያ የያዛት ይመስለኛል። አሁን ታክማ ከመጣች በኋላ ግን በቃ ደስተኛ ነች፣ ጫወታለች። በጣም ዋናው እሱ ነው የሚስፈልገው። እግዚአብሔር ይመስገን። ከእድሜ ኩዮቿ ጋር እንደ ልብ ስትሆን ማየት በራሱ በጣም ደስ ይላል። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደወል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር ኢንፎ ታማኝ የመረጃ ምንጭ